በምታከናውነው የበጎ አድራጎት ሥራ ዙሪያ አጭር ቃለ ምልልስ ለማካሄድ ከሃርመኒ ቲዩብ ቀጠሮ ይዘናል። ካዛንቺስ በሚገኘው ቢሮዋ አረፋፍደን ደረስን። አብዛኛው የቢሮዋ ግድግዳዎች ከተለያዩ አካላት ለእሷ ተቋም በተሰጡ የምስጋና የምስክር ወረቀቶች ተሸፍነዋል። ከሁሉም በላይ ትኩረቴን የሳቡት ግን ፎቶግራፎቹ ናቸው። ሰማያዊና ጥቁር ቀለም ባላቸው ዊልቸሮች ላይ ተቀምጠው የሚስቁ ሕፃናትና ወጣቶች፣ በፊታቸው ላይ ፈገግታ ያረበበባቸው እናቶችና አባቶች። ደስታቸው ይጋባል። አንዳች መልካም ነገር እንዳገኙ ያስታውቃል። ይህችን ሳቅና ደስታ የምትዘራ ይህችን የብዙ አካል ጉዳተኞችን ሸክም የምታቀል ኢትዮጵያዊት እንስት ማን ትሆን የሚለው ጉጉት የጨመረ። ስሜ ሳባ ተክለ ማርቆስ ይባላል። የተወለድኩት እዚህ አዲስ አበባ በካሳንቺስ አካባቢ ነው የተወለድኩት። እናትና አባቴ ቀለመወርቅ ግዛው፣ አባቴ ተክለ ማርቆስ አለማየሁ ይባላል። እንግዲህ ውልደቴ እዚች ከተማ አዲስ አበባ ውስጥ ነው የተወለድኩት። ጥሩ ጊዜ ነበረኝ በልጅነቴ። ጥሩ ቤተሰቦች አሉኝ። በደንብ በእናትና አባትና በአያት ነው ያደግኩት። ያው ኢትዮጵያ ውስጥ እንደምታውቁት በልጅነታችን ያው በዛ ጊዜ በዛ ዘመን ማለት ነው ሁሉ ሰው ልጆች ወክ አድርገው በእግራቸው ሄደው ተጫውተው የሚታይበት ጊዜ ነው። ውጭ ሁላችንም ውጭ ነው የተጫወትነው። ጉርጓስ ይጫወታል። ሴቶች ደግሞ ውጭ ወጥተው እቃቃ ይጫወታሉ። እና በዛ ጊዜ በዛ ዘመን እኔ መዳህ በነበረብኝ ጊዜ በእግሬ መሄድም በነበረብኝ ጊዜ መሄድ አልቻልኩም። ቤተሰቦቼ ሲጠብቁ ያው መሄድ ስላልቻልኩኝ ወደ ሆስፒታል ሄጄ ያው በፖሊዮ እንደተጠቃው በልጅነቴ ነው የታወቀው። አይ ቲንክ በ2 ዓመቴ ወይ በ3 ዓመት ውስጥ ነው ያወቁት። በዛ ጊዜ እንግዲህ ያው እንደ ሌላ ልጆች ብዙ ውጭ ወጥቼ ያልተጫወትኩም። እንደ ሌላ ልጆች ብዙ ነገሮችን አላረኩም። ያው ቤተሰቦቼ በጣም ፕሮቴክት ያደርጉኝ ስለነበረ ቤት ውስጥ ነበር ብዙን ማሳልፈው እና ቤተሰቦቼ በጣም ለዚህ አሁን እንድበቃበት እንድደርስ ያደረጉ ቤተሰቦቼ ናቸው። ምክንያቱም እንደ ሌላ አካል ጉዳተኛ አይተውኝ አያውቁም። በተቻለ መጠን ማድረግ የሚገባቸውን እንደ ቤተሰብ ለማድረግ ሁሌ ነበር የሚጥሩት፣ በተለይ እናቴ ማለት ነው። እና ያው በልጅነቴ ያው ሆስፒታል፣ የተለያዩ ሆስፒታሎች፣ አለርት ሆስፒታል፣ ቴሻየር ሆምስ ብዙ ሰርጀሪዎችን አድርጌያለሁኝ በልጅነቴ። ወጌሻ አያቴ ጋር በመሄድ ሻሸመኔ ወጌሻ ደግሞ ትልቁ ሚና የተጫወተው በልጅነቴ ወጌሻ ነበረ። መጀመሪያ በእግር እንዲሄድ ያደረገኝ ጉልበት ይዤ ነበር የሚሄደው። ወጌሻ ተደርጎልኝ እዛ በሻሸመኔ ሳባ አባት በመባል ይታወቅ ነበረ። አሁን ያው እግሬ ትንሽ አጠር ይላል እንጂ ያው ቆሜ በደንብ መሄድ ይችላለሁኝ። ሳባ ለቤተሰብ ጥየቃም ለተለያዩ ጉዳዮችም ወደ ኢትዮጵያ መመላለሱ አልቀረም። እሷ ከልጅነቷ ጀምሮ አካል ጉዳተኛ ብትሆንም በቤተሰብ እንክብካቤና ክትትል በዘመናዊ የሕክምና ጥበብ በተሻለ ሁኔታ ላይ መገኘት ችላለች። ተምራ፣ ሥራ ይዛ፣ አግብታ፣ ልጆች ወልዳ ለወግ ለማዕረግ አብቅታለች። ለራሷ ኑሮ የሚሆን በቂ ገቢም አላት። ደስተኛ ሕይወት እያሳለፈች ነው። ከዛሬ 14 ዓመት በፊት ግን የሕይወት ጎዳናዋን የቀየረና ወደ ዛሬው የበጎ አድራጎት ሥራ የመራት እንቅልፍ የነሳት አጋጣሚ ተፈጠረ። ስመጣ እዚህ መንበር የመጀመሪያ ጊዜ በኡራኤል ቤተክርስቲያን መኪና ውስጥ ሆኜ ሳልፍ አካል ጉዳተኛ ሲለምናየው እና በመሬት ሲፏቀቅ ሳይ በጣም ውስጥ የተነካበት ምክንያት ምንድን ነው? ራሴን በዛ ውስጥ ሳልኩት ማለት ነው። እኔ ቤተሰቦቼ ጥሩ ቤተሰብ ባይኖሩ ኑሮ ፋይናንሻሊ ሜንታሊ ራሱ ስፒሪቹዋሊ ባይቀበሉ ይኖሩ አንደኛውም እዛ ጎዳና ተዳዳሪ መሆንና ምለምነው እኔ ነበርኩኝ። እና ብዙ አካል ጉዳተኝነት ባይደዌ በጊዜ ትሪት ካለመደረግ፣ በጊዜ ፊዚዮቴራፒ ካለማድረግ በልጅነት
በጊዜ ሆስፒታል ሄዶ አለመታከም የሚያመጣ ነገር ነው እና ራሴን እዛ ቦታ አየሁት። ይህንን እድል ባላገኝ እኔም አንደኛዋ እንደዛ መሆን ሰው ነበርኩ እና እግዚአብሔርን ለመንኩት። እግዚአብሔር ይህንን እድል ከሰጠኸኝ አካል ጉዳተኛውን ምረዳበት መንስኤ ፍጠር ብዬ ከእግዚአብሔር ጋር ነው የተነጋገርኩ። እሷ የአቅሟን የቻለችውን ያህል ድጋፍ ብታደርግም ችግሩ ግን ከገመተችው በላይ ሆነባት። የችግሩ ስፋት በጣም ብዙ ነው። አካል ጉዳተኛ የአካል ድጋፍ ብቻ አይደለም የሚፈልገው፣ ከዛ ጋር የተያያዘ በጣም በጣም ብዙ ችግሮች አሉ። ስምፕል አትድዝ አሁን ለምሳሌ በጣም ቀላሉን ነገር ብነግር አካል ጉዳተኛው ህፃናት ማለት ነው ለምሳሌ ዳፐር ያስፈልጋቸው የላቸው። አካል ጉዳተኛው ፊዚዮቴራፒ ያስፈልጋው፣ ፊዚዮቴራፒ ማድረግ አይችልም። በጣም ከስፋቱ ከሶሳይቲ ውስጥ ያለው እንትን ችግር ብዙ ነው። በቤተሰብ እናት ትቸገራለች፣ አባት ይቸገራል፣ ፋይናንሻሊ ችግር አለ። በአካባቢው ደግሞ ሪስፔክት አይደረጉም፣ በአካባቢው ሰፖርት የላቸውም። እና በውጭው ዓለም አሁን እንደምታዩ አካል ጉዳተኛ ከሆናችሁ ሰፖርት አለ። ያው መንግስት ይረዳል፣ ገንዘብ ይሰጣቸዋል፣ ዊልቸር ይሰጣቸዋል፣ ምግብ ካስፈልገ ምግብ ይሰጣቸዋል። ምክንያቱም አንድ አካል ጉዳተኛውን እናት መስራት አትችልም። ብዙ ጊዜ አባት የለም ቤት ውስጥ፣ እናትየው መስራት አትችልም። ምክንያቱም ልጇን ማየት አለባት፣ ማን ያይለታል? እና የአካል ጉዳተኛ ችግሩ ከመጠን ብዙ ነው። በቃ ምንም I don't know how to explain it። በተለይ በገጠር ሲሆን ደግሞ የራሱ የሆነ በጣም ችግር አለ። እኔ አሁን ብዙ ቦታ በገጠሩ ሲሄድ የምግብ ችግር አለ። ኒውትሪሽን ምግብ ካለማግኘት ከአካል ጉዳተኝነቱ የተነሳ ደግሞ ሰውነታቸው እንዲህ በተነካው እንቅሽ ብሎ የሚሰበር ነው የሚመስለው። የኒውትሪሽን ፕሮብሌም ማለት እናት ሄዳ መስራት አትችልም፣ መነገድ መስራት መቻል አትችልም። ህፃን ሆኖ ትችላለች። ከዛ 7፣ 8፣ 9 ዓመት ሲሆኑ ማቀፍ አትችልም፣ ጥላ መሄድ አትችልም። ብዙ ቦታ አሁን በገጠሩ ስትሄድ ያየሁት ነገር ምንድነው ተዘግቶባቸው ልጆቹ የሚሄዱት እና እናት ሄዳ ወይ ትንሽ ነግዳ ልጁ እዛው ቁጭ ብሎ ተንጋሉ ማታ ስትመጣ ደግሞ ከፍታ ታያለች ማለት ነው። እና እዚህ ኢትዮጵያ ውስጥ አይደለም ስለ አካል ጉዳተኛ የተሰራ ነገር አለ ብዬ እኔ አላምንም። ምክንያቱም አሁን ሲባል ተሰማላችሁ አካል ጉዳተኛ እንዲሆነ አካል ጉዳተኛን ያካተተ ነገር ብዙ የቀረባቸው ነገር አለ። እንደ ሀገር ስለ አካል ጉዳተኛ ብዙ ማንጠነቀቅበት ነገር አለ። እኛ ትንሿን ነው የምንቀርፈው። ሞቢሊቲ ዲቫይስ ማለት ጀስት እዛ ውስጥ ቁጭ እንዲሉ ነው። ግን የትምህርት ችግር አለ። አሁን ህፃናት ትምህርት ቤት አክሴፕት አያደርጓቸው ብዙ ህፃናቶችን እና ከትምህርት ቤት ራሱ እንኳን ስንጀምር ትምህርት ቤቱ ዌልካም አይደለም። እና አሁን አዲስ አበባ ውስጥ ካየሁት ነገር ብዙ ትምህርት ቤቶች አካል ጉዳተኛውን ይቀበላሉ፣ ግን ካለ ዊልቸር አይቀበሏቸው። ዊልቸር ከሌለው አይቀበሏቸው። ስለዚህ ብዙ ነው ችግራችን ማለት ነው። እና የአካል ጉዳተኛው ችግር ብዙ ነው። 17 በመቶ አካል ጉዳተኛ ባለበት ሀገር ችግሩን በተወሰነ ደረጃ እንኳን ማቃለል ቢያስፈልግ አንዳች የሆነ ሰፊ ስራና ርብርብ የሚጠይቅ ሆኖ አገኘችው። በትንሹ የተጀመረው ድጋፍ ግን ወደ አንድ የላቀና ታላቅ አቅጣጫ መራት። እንግዲህ አጋፔ ሞቢሊቲ ኢትዮጵያ የተመሰረተው የዛሬ 5 ዓመት ነው። አጋፔ ሞቢሊቲ ኢትዮጵያ ሲቋቋም የድጋፍ መጠኑም እያደገና እየሰፋ መምጣት ጀመረ። በመሬት ላይ የመንፏቀቅ ዘመን ያበቃል የሚል የማያሳርፍ የማያስተኛ የተለየ ትጋትና ጥረት የሚጠይቅ መሪ ቃል ይዞ መንቀሳቀስም ጀመረ። አሜሪካን ሀገር የሚገኙ በጎ አድራጎት ተቋማትም የዊልቸር ድጋፉን አሳደጉት። ኢትዮጵያ ለማድረስና ለተጎጂዎች ለማከፋፈሉ ደግሞ ሳባ አለች። ዊልቸሮቹ ከአሜሪካን ሀገር ተጭነው ወደ ኢትዮጵያ ይገባሉ፣ በሙያተኞች ይገጣጠማሉ። ሳባ ለተጎጂ ወገኖቿ ያሉበት ቦታ ድረስ ትሄድላቸዋለች፣ ታድላቸዋለች። በሄደችበት ቦታ ሁሉም ለተጎጂ ወገኖቿ ፍቅር ለግሳ ሳቅ፣ ደስታ ዘርታባቸው ስላጠቃቀሙና አያያዙ ገለጻ ታደርግላቸዋለች። ይህ የበጎ አድራጎት ሥራዋ ያልወሰዳት ቦታ ያለደረሳት የኢትዮጵያ ከተማና ገጠር የለም።
ይህን ፕሮግራም እያዘጋጀን በነበረበት ወቅት እንኳን ሳባ አጋፔ ሞቢሊቲ ኢትዮጵያ አሜሪካን ሀገር ከሚኖሩ የኮረም ተወላጆች ወሰን አሰፋ፣ ጀማል ኑሪሰንና ተስፋዬ ዓለም ጋር በጋራ ባካሄዱት ጥረትና የማስተባበር ሥራ ከ74 በላይ ዊልቸሮችንና የተለያዩ የድጋፍ ምርኩዞችን በኮረም ከተማ ለሚገኙ ተጎጂዎች እንዲዳረስ ማድረግ ተችሏል። አሜን። ተባረኩ። ጥሩ ታስተናግዳላችሁ። አሜን። አጋፔ ሞቢሊቲ ኢትዮጵያ በ5 ዓመት ዕድሜው ከ5600 በላይ ዊልቸሮችና ሌሎች ድጋፍ ሰጪ ማቴሪያሎችን ለአካል ጉዳተኞች አዳርሷል። ሳባ አንግባ የተነሳችው በመሬት ላይ የመንፏቀቅን ዕድሜ ለማሳጠር ግን አሁንም ገና ብዙ ሥራ ይጠይቃል። ከዊልቸር ስጦታ በስተጀርባ በርካታ የሚታበስ እንባ አለ። እፎይታን የሚያገኝ ቤተሰብ አለ። ዊልቸር ተጎጂውን ለአደባባይ፣ ለትምህርት ቤት ያበቃል። ለተለያየ የሙያ ስልጠና ብሎም የሥራ ዕድልን ይፈጥራል። እንደ ዓለት የከበደን ሕይወት ያቀላል። አንድ ዊልቸር ብዙ መፍትሄ ነው። እንግዲህ አጋፔ ሞቢሊቲ ኢትዮጵያ እስካሁን ከ5500 ዊልቸሮችን አከፋፍለናል። ይሄ ዊልቸር ብቻ ነው። ከዛ በላይ ደግሞ የብብት ዱላዎችን፣ በእጅ የሚያዝ ወከር ደግሞ ዱላዎችን እነሱን ሳናካትት ወደ 5500 ዊልቸሮችን በተለያየ ሪጅን ውጭ ሰጥተናል። የሰው ምላሽ በጣም ደስ ይላል። በተለይ እናቶች፣ ብዙዎች እናቶች የሚሉት ምንድን ነው፣ በቃ ወገባችን አረፈ፣ ጀርባችን አረፈ፣ ቢያንስ ምንም እንኳን ባይሆን ለትንሽ ሰዓት አረፍን፣ የምናስቀምጥበት ቦታ አገኘን። እዚህ ላይ ሜንሽን ያላረኩት ምንድን ነው፣ እኛ ሞስትሊ ፒዲያትሪክ ዊልቸሮችን እናመጣለን። ማለት የህፃናት ዊልቸር ማለት ነው። ዊልቸር ማለት ሁሉም ዊልቸር ለሁሉም ሰው አይሆንም። የትልቅ ሰው ዊልቸር ከወገብ በታች ያለ ዊልቸር አለ። ብዙ ቻሌንጅ ያለባቸው ህፃናቶች ለምሳሌ አንገታቸውን መቆጣጠር የማይችሉ፣ እግራቸውን መቆጣጠር የማይችሉ ደግሞ ዊልቸሮች፣ የተለዩ ዊልቸሮች አሉ እና እኔ በጣም ልቤ ያለው ህፃናት ዊልቸር ላይ ነው። እና ህፃናት ዊልቸሩ ምንድን ነው፣ ልጆቹን ቁጭ አድርጎ በደንብ ድግፍ ያደርጋቸዋል። ጭንቅላታቸው ይደገፋል፣ እግራቸው፣ ሁሉ ነገራቸው ይደግፋቸዋል ማለት ነው። በዛ ምንድን ነው አሁን ሬጉላር ዊልቸር ብናሰጣቸው ይወድቃሉ፣ አይችሉትም። ግን ያኛው ፒዲያትሪክ ዊልቸሩ ምንድን ነው በደንብ አድርጎ አስተካክሎ በደንብ ይይዛቸዋል ማለት ነው። እና ያን ዊልቸር ሲያገኙ በቃ አረፍን። ቢያንስ ልጃችን ቁጭ ብሎ ቲቪ እያየም እኛ ምግባችን መስራት እንችላለን፣ ወጥ መስራት እንችላለን፣ ቤታችን ማጽዳት እንችላለን። ብዙዎች እናቶች ትምህርት ቤት ልጆቻችን መላክ አሁን እንችላለን። እና ብዙ እናቶች ናቸው በጣም የሚያመሰግኑት የሚያርፉት። አንዳንድ ደግሞ ተለቅ ያሉ ሰዎች አሁን ሄደን ስራ መስራት እንችላለን፣ ሄደን ጧፍ መሸጥ እንችላለን፣ ቤተክርስቲያን ሄደን የተለያየ ነገር ማድረግ እንችላለን። እና ብዙዎች እያረፉ ነው። በተለይ እናቶች፣ ብዙ እናቶች ኮመንት ይሰጣሉ እያለቀሱ። አሁን ቀድም አይተሃል፣ አንዷ እያለቀሰ ስትሄድ እና እስቲ ኢማጂን ዮርሰልፍ አንተ ራስን አስብ። አንድ ልጅ ይዘህ እንደ እናት አስበህ ሁሌ በምትሄድበት ቦታ ጀርባዋ ላይ መሸከም ማለት ነው። እኔ አንዲት ልጅ የዛሬ ዓመት ጀርባዋን አሳየችኝ። ልጅ ከመሸከሟ የተነሳ በቃ ቅልት ብሎ ማለት ነው፣ ከጀርባ ያለየውም ማለች። እና የብዙዎች እናት ጀርባ ነው ያረፈው። እና እኔ ኢዝ ማይ ፕሌዥር ይሄን ማድረጌ፣ ይሄን ማየቴ ለእኔ በጣም ደስታዬ ነው። የኔ እንግዲህ ለብዙ ሰዎች ይናገራሉ፣ የኔ ሪዋርድ፣ የኔ ሽልማት የነሱ ደስታ ነው።
አጋፔ ሞቢሊቲ ኢትዮጵያ በፈረንጆች አቆጣጠር እስከ 2030 ድረስ 100,000 ዊልቸሮችን የማዳረስ እቅድ አለው። እዚህ ቤት ውስጥ እንግዲህ 2 ኮንቴነሮች አሉ። እዛ ጋር ይታያቸዋል። እዚህ ጋርም 2 ኮንቴነር ነው። እዛ ጋም ዊልቸሮች ነው ያሉት። እዚህኛው ጋር ግን ምንድነው ይሄ አሁን ዎከር የምንላቸው ናቸው። ዎከር ማለት እንግዲህ አንድ ሰው አካል ጉዳት ደርሶበት ለመለማመጃ እግሩን ለማለማመድ እና ፊዚዮቴራፒ ለመስራት የሚጠቅመው ነው። እነዚህኞቹ ደግሞ ክራችስ የብብት ዱላዎች ናቸው። ከዚህ ውጭ ደግሞ ወደዛኛው ጋር ስንገባ ደግሞ ፒዲያትሪክ ዊልቸሮችን የህፃናት ዊልቸሮችን እናገኛለን። እነዚህ ደግሞ ኩሽኖች ማለት ፍራሽ እያንዳንዱ አካል ጉዳተኛ ዊልቸር ሲቀበል ብቻውን ባዶን አንሰጠውም። እያንዳንዱ ትራስ ኮንፈርት እንዲኖረው ትራሶች እናደርጋለን። ሌላ ደግሞ የተለያየ ሞቢሊቲ እንትኖች አሉ፣ ዲቫይሶች አሉ። ኬን ማለት ዱላዎችን እንጠቀማለን። እንደ ጉዳታቸው አይተን ነው እንትን የምናደርገው። ብዙ ጊዜ ፒዲያትሪክ ዊልቸሮችን እዚሁ በቢሮአችን ነው የምንሰጠው፣ ምክንያቱም አጀስት መደረግ አለበት እነሱ እንደሚፈልጉት። ሳባ በቀጣይም ሌላ አንድ ትልቅ ራዕይ አላት። በሚሊዮን የሚቆጠሩ ኢትዮጵያውያን አካል ጉዳተኞችን የዊልቸር ተጠቃሚ ማድረግ። ይህ ግን ከችግሩ ስፋት አንጻር ዊልቸርን ከውጭ እያስመጡ በማከፋፈል የሚፈታ አይሆንም። አሁን ዊልቸር ማምረት በጣም ኤክስፔንሲቭ እንትን ነው፣ ፋክትሪ መክፈት ማለት ነው። አሁን ያለፈው ጊዜ ጠይቄ እስከ $1 ሚሊዮን ይፈጃል። ስለዚህ ይሄንን እንግዲህ ኢትዮጵያኖች ተባብረን ልናደርገው የምንችለው ነው። አንድ ነገር መገንዘብ ያለብን አካል ጉዳተኝነት ፈልገነው የምንመጣ አይደለም። አሁን እዚች ጋር ወጥቼ እኔ አካል ጉዳተኛ ልሆን እችላለሁ። በካር አክሲደንት ሊመጣ ይችላል። በተለያየ መጠን ነገር ሊመጣ ይችላል። ይሄ ነገር አንድ ሀገር ውስጥ ሊኖር ይገባል። ሎንግ ተርም ፕላኔ እዚህ ሀገር ውስጥ የዊልቸር ፋክትሪ ኖሮ የራሳችን ዊልቸሮችን አምርተን ለህዝባችን የምንሰጥበት። የሳባ ግብ ትልቅ ውጤቱም ዘላቂ መፍትሄ ማበጀት ነው። እስከ ዛሬ ፈተናዎችን ተቋቁማ የተጓዘችው ርቀት፣ ጥረቷ፣ ጽናቷና በራስ የመተማመን መንፈሷ ይህንን ከማሳካት የሚያግዳት አንዳችም መሰናክል እንደማይኖር በእርግጠኝነት መናገር ይቻላል። ዓላማው እንዲሳካ ግን አይዞሽ በርቺ ማለት ብቻ በቂ አይደለም። መንግሥት፣ የተለያዩ አካላት፣ ባለሀብቶች፣ ዜጎችም ጭምር የበኩላችንን እያበረከትን አብረናት ልንቆም ይገባል። ይህንን ካደረግን ሳባና አጋፔ ሞቢሊቲ ኢትዮጵያ እንዳሉት በመሬት ላይ የመንፏቀቅ ዘመን ያበቃል። ብዙ የአካል ጉዳተኛ እድሉ መለመን ነው ብዙ ጊዜ የሚመስለን፣ ግን የአካል ጉዳተኛ መለመን የለበትም። አካል ጉዳተኛ ዊልቼር ቢያገኝ፣ ሞቢሊቲ ዲቫይስስ፣ የተለያዩ የአካል ድጋፎችን ቢያገኝ መስራት፣ መነገድ፣ እግዚአብሔር በውስጡ የሰጠውን ስጦታ የማውጣት መብት አለው።